ለ35 ዓመታት በአፍሪካ ቀንድ ኢኮኖሚያዊና ፖለቲካዊ ጉዳዮችን በመተንተን የሚታወቁት ፕሮፌሰር ላውረንስ ፍሪማን ከጣቢያችን ጋር በነበራቸው ቆይታም የወደብ ተጠቃሚነትና ባለቤትነት ጉዳይ አስጊ ሊሆን እንደማይገባ አንስተዋል። ጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄን ማንሳት ነውርነቱ አክትሟል ሲሉም በትናንትናው ዕለት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ማብራሪያም ተናግረው ነበር። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ፕሮፌሰር ላውረንስ ፍሪማን ከጣቢያችን ጋር በነበራቸው ቆይታ ኢትዮጵያ ወደብ የማግኘቷ ጉዳይ የሌሎች ሀገራትን ግዛት ከመውረር ጋር መያያዝ የለበትም ይላሉ። Ethiopia is not annexing anything. They want a transactional relationship to own a port. ኢትዮጵያ ማንንም አትወርም፣ የመውረር ፍላጎትም እንደሌላ ትረዳለሁ። ኢትዮጵያ የባህር በር ማግኘት እንዳለባት ግን አጥብቄ መናገር እፈልጋለሁ። ወደብ የማግኘትን ጉዳይ ከወረራ ጋር የሚያያይዙት አሉ። ይህ በፍጹም የተሳሳተ አመለካከት ነው። ነገሩን ከፊስካል ኢኮኖሚ አኳያ አንጻር ብንመለከተው ወደብ ማግኘት ትክክለኛ ጥያቄ ነው። ሌሎቹም የቀጠናው ሀገራት ይህን ሊረዱ ያስፈልጋል። ይልቁንም ሀገራቱ እርስ በርስ ስጋት ከመጫር ይልቅ ቁጭ ብለው ሊነጋገሩበት ይገባል። ጥቅሙ የጋራ መሆኑንም ሊያምኑበት ያስፈልጋል። ወደቡ እንዴት ይገኛል? ኢንቨስትመንትና መሰረተ ልማትን እንዴት ልናስፋፋ ይገባል የሚሉ ውይይቶች ነው የሚያስፈልጉት። የኢትዮጵያ ኢኮኖሚ ማደግ ለራሷ ብቻ ሳይሆን ሌሎቹን የሚጠቅም መሆኑን መርዳትም ይገባል። ብዥታዎችን በማጥራት የቀጠናው እድገት ላይ ማተኮር እንደሚያስፈልግ ነው የሚሰማኝ። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ያረጋገጡት ጠቅላይ ሚኒስትር አብይ አህመድ ዓለም አቀፉ ማህበረሰብም የባህር በር ጥያቄን ተገቢነት እንደሚያምን አብራርተው ነበር። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። የጂኦፖለቲካ ተንታኙ ፕሮፌሰር ላውረንስ ኢትዮጵያ ካላት የህዝብ ቁጥር አንጻር የባህር በር ማግኘቷ ኢኮኖሚያዊ እድገትን ለማምጣት ብሎም ለቀጠናው እድገት ጭምር እንደሆነ ያስረዳሉ። Seems to be a big problem for the nations in the Horn of Africa. If they understood physical economics, they'd realize that Ethiopia, with 120 million people and growing, ከኤርትራ መነጠል ወዲህ ኢትዮጵያ ወደብ አልባ ሆና መቆየቷ የሚታወስ ነው። ኢትዮጵያ የባህር በርን በሰላማዊ መንገድ ማግኘት አለባት። እንደኔ እምነት ሀገራቱ በሰጥቶ መቀበል መርህ ሊጓዙ ያስፈልጋል ብዬ አስባለሁ። ይህ ማለት ኢትዮጵያ የባህር በር ጥያቄዋን ስታቀርብ የረዥም ጊዜ የወደብ ስምምነትና ተጠቃሚነት ላይ በማተኮር የንግድ ውል መፈጸም አንዱ አማራጭ ነው። ኢትዮጵያ በ5 ወደብ ባላቸው ሀገራት በጅቡቲ፣ ኤርትራ፣ ሶማሊያ፣ ሱዳንና ኬንያ መግቢያ በሮች የምትዋሰን መሆኗም ይታወቃል። ታዲያ ኢትዮጵያ የወደብ ጥያቄ ስታነሳ ጉዳዩ ያልገባቸው ሰዎች በቀጥታ ሌላ ሀገርን ከመውረር ጋር ያያይዙታል። 130 ሚሊዮን ህዝብ የያዘችው ሀገር ኢትዮጵያ ኢኮኖሚዋ እንዲያድግ የግድ ወደብ ማግኘት ይኖርባታል። የጅቡቲ ወደብ ብቻ በቂ አይደለም። ለዚህ ነው የተጠቃሚነትና የባለቤትነት ጉዳይ አጠያያቂ የማይሆነው፣ አስጊ ሊሆንም አይገባም። ታሪካዊ መወቃቀሶች ቀርተው ሀገራቱ በመካከላቸው ስጋትን ከማስፈን ይልቅ ጉርብትና የወዳጅነታቸውን በማጠናከር የእርስ በርስ ተጠቃሚነታቸውን ማጎልበት እንደሚኖርባቸው ባለሙያው አስምረውበታል።